ወዳጆቼ ስንዘምር ያዩን ሰዎች የምናልፍበት እሳት ያለ አይመስላቸውም። ስንዘምር ያያችሁን እሳት ስላልነደደብን ሳይሆን ከእሳቱ ጋር ለኛ ብቻ የሚታይ መለኮት ስላለ ነው። ያ ንጉሥ እንዳለ ወደ እሳቱ የጣልኩት 3 ሰው ነበር፣ አሁን ግን የማየው 4 ነው እንዳለ አይኖቻችሁ ተከፍቶ ብታዩ እግዚአብሔር ምስክሬ ነው። በእሳት ውስጥ ሆናችሁ መዝሙር ያቀበላችሁ ልባችሁን ያጽናና አንገታችሁን ቀና ያደረገ በእሳት ውስጥ ሆነን ዘመር። አንዳንዶች ያለ እግዚአብሔር ሞልቶላቸው ያልዘመሩትን መዝሙር እኛ ግን በእሳት ውስጥ ሆነን ከእግዚአብሔር ጋር እጆቻችንን አንስተን በየሳምንቱ እሁድ በየሳምንቱ ዓርብ በየቤተ ክርስቲያኑ ሄደን ስንዘምር የሞላልን መስሏቸዋል። ነገር ግን አንድ ነገር እናውቃለን፣ እኛ እግዚአብሔር ያለበት ሕይወት በእሳት ውስጥ መዝሙር አለው። በእሳት ውስጥ መዝሙር አለው። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ በሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ ያለውን ቃል ይሆንና እግዚአብሔር መንፈስ ቅዱስ ለኔ በገለጠልኝ አቅጣጫ የምንነጋገር ይሆናል። ሐዋርያ ጳውሎስ በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 27 ወደ ሮም በሚያደርገው ጉዞ ላይ እንደ ወንበዴ ወይም እንደ ወንጀለኛ ተቆጥሮ የታሰረበት እና ለፍርድ የሚሄድበትን ጉዞ ይናገራል። የሚገርመው ደግሞ የመርከቡ ባለቤት የመርከቡ ካፒቴን እንደዚሁም በዛ የነበረው መቶ አለቃ እግዚአብሔር የሌላቸው ሰዎች ከመሆናቸው ጋር ተያይዞ በሐዋርያው ጳውሎስ በኩል የሚመጣላቸውን ምሪት፣ ምክር እና አንዳንድ ሐሳብ ከመቀበል ይልቅ በራሳቸው አቅጣጫ ጥረትና ትግል ሲያደርጉ ትመለከታላችሁ። ዛሬ የምንካፈለው ሐሳብ እግዚአብሔር የሌለበት ሕይወት የሚል ነው። እግዚአብሔር ብርሃን ነው ብለን ካለን እግዚአብሔር የሌለበት ሕይወት ጨለማ ነው። የጨለማ ሕይወት ደግሞ የግምት ሕይወት ነው። የጨለማ ሕይወት ደግሞ የድንግዝግዝ ሕይወት ነው። እርግጠኛ ሕይወት የሚመሩ ሰዎች እግዚአብሔር ያላቸው ሰዎች እንጂ ብር ያላቸው ሰዎች አይደሉም። ወዳጆቼ ሕይወት ያማረ የሚሆነው ሕይወት የተባረከ የሚሆነው ሕይወት ከምታዩት ባለፈ ትርጉም ያለው የሚሆነው ትርጉም ያለው የሕይወት ሁሉ ወደብና የሕይወት ሁሉ ምንጭ የሆነው እግዚአብሔር ያለበት ሕይወት ብቻ ነው። እግዚአብሔር የሌለበት ነገር ሁሉ ጨለማ ነው። እግዚአብሔር ብርሃን ከሆነ እግዚአብሔር የሌለበት ሕይወት ሁሉ ጨለማ ነው። እግዚአብሔር የሌለበት ትዳር ጨለማ ነው። እግዚአብሔር የሌለበት ሀብት ሸክም ነው። እግዚአብሔር የሌለበት ሩጫ ሁሉ ከንቱ ድካም ነው። እግዚአብሔር ያለበት ነገር ብቻ ነው የእርግጠኛ ሕይወት። ሰው በጨለማ ይኖራል ማለት በግምት ይኖራል ማለት ነው። ሰው በጨለማ ይኖራል ማለት በዳበሳ በዳሰሳ በድንግዝግዝ ይኖራል። ሰው እርግጠኛ ሆኖ መኖር የሚችለው በሕይወቱ እግዚአብሔር ሲኖረው ብቻ ነው። ኢየሱስ ሲኖረው ብቻ ነው። ለዚህ ነው እኛ አማኞች በልጁ በክርስቶስ ኢየሱስ ከማመናችን የተነሳ ዛሬ ላይ ቆመን ዘላለምን እርግጠኞች ነን። ከሞት እንዳመለጥን እርግጠኞች ነን። ከጨለማ ወደሚደነቅ ብርሃን እንደገባን እርግጠኞች ነን። ሞተን እስክንሄድ ድረስ አንጠብቅም። ዛሬ በምድር ላይ እየተመላለስን ባለበት በዚህ ሰዓት እንኳን ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እነሆ አሮጌው አልፏል፣ ሁሉ አዲስ ሆኗል ተብሎ እንደተጻፈ በክርስቶስ የተሞላ ሕይወት ያለው ወይም እግዚአብሔር ያለው ሰው እርግጠኛ የሆነ ሕይወት ነው የሚኖረው። የግምት ሕይወት አይኖርም። የዝም ብሎ የመውጣት የመግባት ሕይወት አይኖርም። ስለዚህ እግዚአብሔር የሌለበት ሕይወት ብለን ነው ዛሬ የምንካፈለው። እግዚአብሔር ብርሃን ከሆነ እግዚአብሔር የሌለበት ሕይወት ጨለማ ነው። እግዚአብሔር ፍቅር ከሆነ እግዚአብሔር የሌለበት እሱ የሌለበት ሕይወት ሁከትና ጥላቻ፣ ጠብና ክርክር የሞላበት ሕይወት ነው። ሰው በሰላም የሚኖረው ሰው በደስታ የሚኖረው በቤቱ ኩንታል ሙሉ ጤፍ ስላለው አይደለም፣ በአካውንቱ ብዙ ብር ስላለው አይደለም። እግዚአብሔር ፍቅር ነው ካልን እግዚአብሔር የሌለበት ሕይወት ሁሉ ጠብና ክርክር ነው። የማያባራ ጠብ፣ የማያባራ ክርክር፣ የማያባራ ለቅሶ ያለበት ሕይወት እግዚአብሔር የሌለበት ሕይወት ነው። ሰው እግዚአብሔር ባለበት ሕይወት ውስጥ ሁልጊዜ አዲስ በሆነ የፍቅር ግለት ልቡ እየቀለጠ መንፈሱ እየተነቃቃ እግዚአብሔርን እጆቹን ከፍ አድርጎ እያመለከ ወራትና ዓመታት ዘመናትና ቀናት እንዴት እንደተቆጠሩ ሳያውቅ አንዳንዶች በሞላ ኪሳቸው
ረጅም ሌሊት ሲያሳልፉ እግዚአብሔር ባለበት ጉድለት ውስጥ ግን ሌሊቱ ሁሉ አጭር ነው። ምድረ በዳው የረፍት ነው። እግዚአብሔር ባለበት ቦታ ምድረ በዳው ጥላ ነው። ሐሩሩ ሁሉ ምንጭ ነው። ስለዚህ እግዚአብሔር ፍቅር ነው ካልን እርሱ የሌለበት ሁሉ የጠብና የክርክር ህይወት ነው። እግዚአብሔር ህይወት ነው ካልን እርሱ የሌለበት ሞትና ጭንገፋ ነው። ሞትና ጭንገፋ ነው። መስሏችሁ ይሆናል፣ መስሎክ ይሆናል፣ መስሎሽ ይሆናል። እግዚአብሔር በሌለበት የሰበሰባችሁት የሰበሰብሽው የደረስክበት ወይም ደግሞ የምታስበው ነገር ከቤቱ ወጥተ ከሐሳቡ ርቀ በብዙ የህይወት አቅጣጫ በሚመስል የህይወት ጎዳና ነገሮችን ስታጠበጥብ መስሎክ ሊሆን ይችላል። ነገር ግን አንድ ነገር ነግርሃለሁ፣ እግዚአብሔር የሌለበት ህይወት መደምደሚያው መፍረስና ሞት ነው። እግዚአብሔር ሰላም ነው ብለን ካልን እሱ የሌለበት ህይወት ሁሉ ማዕበል ነው፣ ነውጥ ነው፣ ሁሌ ምጥ ነው፣ ሁሌ ጭንቅ ነው። አርፈው ያረፉ፣ አርፈው ያሳረፉ፣ ተዘልለው የሚያዘልሉ፣ ተሻግረው የሚያሻግሩ እነዛ ሰዎች እግዚአብሔር ያላቸው ሰዎች ወዳጆቼ፣ አብርሃም እግዚአብሔር ወገን ሆነው፣ አብርሃም እግዚአብሔር ወገን ሆነው፣ ቤተሰብ ሆነው፣ እግዚአብሔር ያለው ሁሉ አለው። እግዚአብሔር ያለው ጤና አለው። እግዚአብሔር ያለው በረከት አለው። እግዚአብሔር ያለው ደስታ አለው። እግዚአብሔር ያለው ጥበቃ አለው። ሰይጣን በጆሮአችሁ ምንም የላችሁም እያላችሁ ሊሆን ይችላል። ስትሄዱ፣ ስትወጡ፣ ስትገቡ ያላችሁን ነገር እያስቆጠረ በዜሮ እንደቀራችሁ ሊነግራችሁ ይችላል። ዛሬ ግን የእግዚአብሔር መንፈስ የሚላችሁ እንደዚህ ነው። እግዚአብሔር ያለው ሁሉ አለው። እግዚአብሔር ያለው ሰው፣ እግዚአብሔር ያለው ሰው ሁሉ አለው። እሱ አንድ ሆኖ ከሺ ከለላ ነው። እሱ አንድ ሆኖ ከሺ መከታ ነው። እሱ አንድ ሆኖ ዙሪያችሁን ጥላ ከለላ ነው። እኔ እግዚአብሔር መንፈስ በዋነኛነት የሚናገረኝ በቃሉ በኩል ነው። ትንቢት ወደ እኔ የሚመጣው በእግዚአብሔር ቃል በኩል ነው። እግዚአብሔር በመንፈስ እያለኝ ያለው ነገር እንደዚህ ነው። you are secured, you are protected። በአታካችን አማቲና ፋንታ በኢየሱስ ስም አንተና ቤት የተጠበቃችሁ ናቸው። አንቺና ቤትሽ የተጠበቃችሁ ናቸው። በሰላም ትወጫለሽ፣ በሰላም ትገቢያለሽ። ውስጥሽ ክብር አለ፣ ውጭሽም እሳት አለ። ማታካቻኒና ማቴለፈ እግዚአብሔር ባለበት ቤተሰብ፣ እግዚአብሔር ባለበት ህይወት፣ እግዚአብሔር ባለበት ቤተ ክርስቲያን፣ እግዚአብሔር ባለበት ትዳር ውስጥ እግዚአብሔር ሰልፉን ለራሱ ምርኮውን ለነሱ እያደረገ ያስደንቃቸዋል። እግዚአብሔር ካለ በህይወታችሁ እንደዚህ ነው የሚሆነው። በአራት አቅጣጫ ሰልፍ ሊኖር ይችላል። እግዚአብሔር ግን ሰልፉን ለራሱ ምርኮውን ለእናንተ ያደርጋል። ኢና ማታካቻቲ እግዚአብሔር ባለበት ህይወት ሰልፉን ለራሱ እያደረገ ምርኮውን ለነሱ ያደርጋል። ምርኮውን ለልጆቹ ያደርጋል። በአራት አቅጣጫ ይመጣሉ። እግዚአብሔር በሰባት አቅጣጫ ይባርካቸዋል። ቃሉን ላከፈወሳቸው ተብሎ እንደተጻፈ እኔ እንደዚህ አያለው። ልትቋቋሙት የማትችሉት የበረከት ጎርፍ ወደ እናንተ ይመጣል። ከብዙ አቅጣጫ ይመጣላችኋል። እግዚአብሔር ባለበት ህይወት የሰልፉ አስተላለፍ ይቀየራል። እግዚአብሔር ባለበት ህይወት ጠላት እንደፈለገ አይደነፋም። እግዚአብሔር ንጉሥ በሆነበት፣ እግዚአብሔር ራስ በሆነበት ቤተሰብ ላይ፣ እግዚአብሔር ገዢ በሆነበት ህይወት ላይ ሰይጣን እንደፈለገ አይቀልድም፣ እንደፈለገ አይፈነጭበትም። ለምን ሲባል ያ እግዚአብሔር አምላክ ያነገሳችሁት፣ ያከበራችሁት፣ ከፍ ያደረጋችሁት እግዚአብሔር ሰልፉን ለራሱ ድሉን ለእናንተ ይሰጣል። ማታካቺና ማቴሌቬ ሰልፉን ለራሱ እየወሰደ ድሉን ለነሱ፣ ድሉን ለነሱ፣ ድሉን ለነሱ። እሱ በዘመናት መካከል የሸመገለ እንዴት መመከት እንዳለበት የሚያውቅ አማታካቺላፋ እንዴት መመከት እንዳለበት የሚያውቅ፣ እንዴት መመለስ እንዳለበት የሚያውቅ፣ እንዴት ማድረግ እንዳለበት የሚያውቅ እግዚአብሔር ጣልቃ የገባ ከታሰበላችሁ ወጥመድ፣ ከተዘጋጀላችሁ ቀስት እያስመለጣችሁ ሰይጣን አንድ ዓመት የመከረው ምክር እግዚአብሔር አምላክ በአንድ ደቂቃ ይበትነዋል። ሰይጣን ዓመት የደከመበት በሰከንድ ይበተናል። እግዚአብሔር ባለበት ህይወት ኢነርጂያችሁን ጠላት ለመዋጋት አታባክኑም። አቅማችሁን ሰይጣንን ለመቋቋም ወይም ደግሞ መልስ ለመስጠት አታባክኑም። ምክንያቱም ያ ያኖራችሁት እግዚአብሔር፣ ያ ያኖራችሁት በጣም ብዙ ሰዎች
ብዙ ሰዎች በዚህ ሰዓት ለማኖር የሚሮጡት አንድ ጉዳይ ነው፣ ብር ነው፣ ወርቅ ነው። እናንተ ግን በልባችሁ ያኖራችሁት፣ በቤታችሁ ያነገሳችሁት፣ በሕይወታችሁ ያተለቃችሁት በግራና በቀኝ የሚታይ ባለስልጣን አይደለም፣ ባለሀብት አይደለም። እኔ ግን ንጉሴን ሾመዋለሁ እንዳለ ዳዊት ንጉሱን የሾመ ሰው ዘንድሮ እግዚአብሔር ሰልፉን ይወስድለታል። እግዚአብሔር እንደዚህ ይልሻል፣ የቤትሽን ሰልፍ ወሰድኮት፣ ያስጨነቀሽን ወሰድኮት፣ የተገዳደረሽን ወሰድኮት። እሁድ ትንቢታዊ ቃል የምንቀበልበት ቀን፣ ትንቢታዊ ቃል የምንቀበልበት ቀን። እሁድ እግዚአብሔር ምስክሬ ነው። ለረጅም ዓመት ያስቸገራችሁ በዚህ ዓመት በእናንተ እጅ አይደለም፣ በእግዚአብሔር እጅ ይመጣል። በእግዚአብሔር እጅ ይመጣል። በረከታችሁን የያዘ በእግዚአብሔር እጅ ይመጣል። መንገዳችሁን የዘጋ በእግዚአብሔር እጅ ይመጣል። በጣም የሚያስጨንቃችሁ፣ ወደ ጓዳ ስትገቡ የሚያስጨንቃችሁ፣ ወደ ሳሎን ስትወጡ የሚያስጨንቃችሁ፣ በጣም እንቅልፍ የነሳችሁ ነገር ሊኖር ይችላል። የሕይወታችሁ ባለቤት የሕይወታችሁ ጌታ ዛሬ ማለዳ እንደዚህ ይላችኋል፣ ሰልፋችሁን ወስጄዋለሁ፣ ሰልፋችሁን ወስጄዋለሁ። እናንተ ከፊት አትሆኑም፣ እኔ ከፊት እሆናለሁ። እግዚአብሔር የሌለበት የትኛውም ሩጫ ሲደመደም በመፍረስ እና በጥፋት ነው የሚደመደመው። ምክንያቱም የነገር መቋጫ እግዚአብሔር ነው። የነገር ዋልታ እግዚአብሔር ነው። የነገር መሰረት እግዚአብሔር ነው። እግዚአብሔር የሌለበት ሕይወት በአሸዋ ላይ እንደተሰራ ቤት ነው። ጎርፍ በመጣ ጊዜ ለተወሰነ ጊዜ ሰላም ይመስላል። ነገር ግን ጎርፍ ሲመጣ እግዚአብሔር የሌለበት ሕይወት የሚደመደመው በጥፋት ነው። እግዚአብሔር የሌለበት ሕይወት የሚደመደመው በለቅሶ ነው። እግዚአብሔር የሌለበት ሕይወት የሚደመደመው በመፍረስ ነው። ወዳጆቼ በሕይወታችሁ እግዚአብሔር ካለ ኪሳራ እንኳን ቢኖር ካሳ አለ። በሕይወታችሁ እግዚአብሔር ካለ ኪሳራ እንኳን ቢሆን ካሳ አለ። ማዕበል እንኳን ቢኖር ወደብ አለ። ጭንቀት እንኳን ቢኖር ዋስትና አለ። እያልኳችሁ ያለሁት እንደዚህ ነው። እግዚአብሔር ካለ ኪሳራ እንኳን ቢሆን ካሳ አለ። የተወሰነ ልትከስሩ ትችላላችሁ። እግዚአብሔር ግን አንድ በአንድ ይክሳችኋል። አሜን ባል። ምንድነው እግዚአብሔር እያለሻለሁ መሰለኝ? ዛሬ ማለዳ እኔ እክስሻለሁ እያለ ነው። እኔ እክስሻለሁ እያለ ነው። እኔ እክስሃለሁ እያለ ነው እግዚአብሔር። ምን አይነት ነገር ነው? ካሳ አለው እግዚአብሔር፣ ካሳ አለው እግዚአብሔር፣ ካሳ አለው፣ ካሳ አለው። የኔ ጌታ የኔ አባት ካሳ አለው። ይክስሻል እግዚአብሔር። ልጅ ከሞተብሽ በሌላ ልጅ ይክስሻል። ብር ከጠፋ እግዚአብሔር እንደገና ያመጣዋል። ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ብላ ስትል ስሙን ሴት አለችው ተብሎ እንደተጻፈ እግዚአብሔር እንደዚህ ይናገርሻል። በተበላሸብሽ ጉዳይ ላይ እኔ እክስሻለሁ፣ እክስሻለሁ፣ እክስሃለሁ፣ እክስሃለሁ፣ አስተካክለዋለሁ፣ አስተካክለዋለሁ፣ ሌላ ተካልሃለሁ፣ ሌላ አመጣልሃለሁ፣ ኒው ብራንድ እሰጥሃለሁ፣ አዲስ እሰጥሻለሁ፣ አዲስ እሰጥሻለሁ፣ የማይዘጋ በር ከፍትልሻለሁ፣ የማይዘጋ በር ከፍታለሁ። እግዚአብሔር ካለ ኪሳራ እንኳን ቢኖር ካሳ አለ። መረሳት እንኳን ቢኖር መታሰብ አለ። መጣል እንኳን ቢኖር መነሳት አለ። መሞት እንኳን ቢኖር በሕይወት መኖር አለ። መድከም እንኳን ቢኖር መበርታት አለ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሄዳሉ፣ አይታክቱም፣ ይበራሉ። በኢየሱስም አንድ ሰው አሜን ብሎ ይቀበል። እኔ እያየሁ ነው በመንፈሴ። እግዚአብሔርን ብላችሁ የከሰራችሁ ሰዎች፣ እግዚአብሔርን ብላችሁ የከሰራችሁ ሰዎች፣ ከሱ ጋር ተጣብቃችሁ ብዙ ነገር ያመለጣችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ማምሻውን መጥቻለሁ፣ ዘመንሽንም አነካዋለሁ። እግዚአብሔርን ብላችሁ የከሰራችሁ፣ እግዚአብሔርን ብላችሁ ወደ ኋላ የቀራችሁ ሰዎች እግዚአብሔር የሌለበት ሕይወት ነው ካሳ የሌለው። ኢንሹራንስ ያለው መኪና አደጋ ቢደርስበት ቶሎ ደርሶ የኢንሹራንስ ካምፓኒው ይወስደውና ይተካዋል። ከኔ ጋር ሆኖ ነው የወደቀው፣ ከኔ ጋር ሆኖ ነው ዋጋ የከፈለው፣ ከኔ ጋር ሆኖ ነው አደጋ የደረሰበት። ወዲያው ፈጥኖ ይመጣል። ፈጥኖ የሚመጣ አዋሽ ኢንሹራንስ እንዳይመስልህ፣ ኒያላ ኢንሹራንስ እንዳይመስልህ። ፈጥኖ ደራሽ፣ ፈጥኖ ደራሽ፣ ፈጥኖ ደራሽ
የወደቀውን የሚያነሳ የተዘጋውን የሚከፍት የተበላሸውን የሚያስተካክል ዛሬ አሜን የሚል ሰው ካለ በኢየሱስም የካሳ መንፈስ ያገኛቸዋል። የካሳ ጊዜ ያገኛቸዋል። እግዚአብሔር ባለበት ኪሳራ የለም አላልንም። ካሳ አለ ነው ያለው። አቻ ታካቻ እግዚአብሔር ባለበት ኪሳራ የለም አላልንም። ካሳ ግን አለ ብለናል። ካሳ ግን አለ። እግዚአብሔር ባለበት ህይወት መውደቅ የለም አላልንም። መነሳት ግን አለ ነው ያለው። መውደቅ የለም አላልንም። እንደወደቁ መቅረት ግን የለም ነው ያለው። እኔ ለስንቶቻችሁ እንደሆነ አላውቅም። ጌታ የልብ ወዳጅ ካሳ ጌታ ምስክር የልብ ወዳጅ እንኳን ይሰጣቸው እግዚአብሔር። ይኸው ጌታ ወዳጅ ይተካላችኋል፣ ስራ ይተካላችኋል፣ ልጅ ይተካላችኋል። ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ እንዴት ያምራል ጎዳናው እንዴት ያምራል መንገድ የሕይወቴ ብርሃን ኢየሱስ የኔ አለኝታ የሕይወቴ ብርሃን ኢየሱስ የኔ አለኝታ ምን ጠፍቶ ካንተ ቤት ከነስም ጌታ እግዚአብሔር የሌለበት ህይወት ይቅርብኝ ያልነው እሱ የሌለበት ህይወት ባፍንጫችን ይውጣ ያልነው ምንም እንኳን እግዚአብሔር የሌለበት ህይወት ሙላት ቢኖረውም ትርፍ ቢኖረውም የጎደሉ ቀን ግን ካሳ የለውም። የወደቁ ቀን ግን መጠገን የለውም። የተሰበሩ ቀን ፈውስ የለውም። እግዚአብሔር ያለበት ህይወት ግን ኪሳራ ቢኖርበትም ካሳ ግን ስላለው እግዚአብሔር በሌለበት ህይወት ፍጻሜው ጥፋትና መፍረስ ነው። እግዚአብሔር ካለ ማዕበል ቢኖርም ወደብ አለ። ማዕበል ሊኖር ይችላል፣ መጨነቅ ሊኖር ይችላል፣ ግን ዋስትና አለ። ማዕበል የሚንጣችሁ ግራ ቀኝ የሚገፋችሁ ረፍት የነሳችሁ አትደርሱም የሚላችሁ አትሻገሩም አታልፉም አትሄዱም የሚላችሁ ሊኖር ይችላል። ግን ነግራችኋለሁ እግዚአብሔር ካለ አትሻገሩም አትደርሱም አትወርሱም የሚላችሁ እያለ ወደብ አለ፣ ወደብ አለ፣ ማረፍ አለ፣ ሰላም አለ፣ ደስታ አለ፣ የተነገራችሁን በአይን ማየት አለ፣ የተባለላችሁን ያንኑ መውረስ አለ የሚል ሰው አሜን ይበለኝ። ማዕበል ሊኖር ይችላል፣ ግን ወደብ አለ። ማዕበሉ አልፎ የማይሄድበት ወደብ፣ ማዕበሉ አልፎ የማይሄድበት ወደብ፣ ጭንቀቱ አልፎ የማይሄድበት ወደብ። እግዚአብሔር ካለ ወደብ አለ። እግዚአብሔር ካለ ረፍታ። እግዚአብሔር የሌለበት ህይወት ነው ሁሌ መናጥ፣ ሁሌ ሩጫ፣ ሁሌ ጭንቀት። እንዲህ እንደሆነማ ህይወት አበቃም፣ እንዲህ እንደሆነማ ህይወት አበቃም። እግዚአብሔር ምስክሬ ነው። ያስጨነቁ እያዩ ስትጨነቅ እያዩ እግዚአብሔርን አርፈ አመስግነው መጽሐፉን ይዘ ስሙን ጠርተ አክብረኸው ነው የምታልፈው። አሜን ይባላል። አክብረሽው ነው የምታልፈው። አሜን ይባላል። የረፍት ዘመን መጣ። የረፍት ዘመን መጣ። የዜማ ጊዜ መጣ። ከማዕበሉ የምትሆኝበት ጊዜ መጣ። መጣ። ሁሉ በሰላም በደህና ደረሱ ተብሎ እንደተጻፈ ያ የጭንቅ ሌሊት አልፎ ያ የፍርሃትና የሞት ጊዜ አልፎ ወደ ዳር ደረሱ፣ ወደ ጥግ ደረሱ፣ ወደዛ ደረሱ። ዛሬ ነግራችኋለሁ። እግዚአብሔር ምስክሬ ነው። ያንዳንዶቻችሁ ማዕበል እግዚአብሔር እንደዚህ ይለኛል፣ ዛሬ በቃ ይለኛል ጌታ። ዛሬ አበቃ ይለኛል ጌታ። ዛሬ መድረስ ይሆንላችኋል። ወዳጆቼ ስንዘምር ያዩን ሰዎች የምናልፍበት እሳት ያለ አይመስላቸውም። ስንዘምር ያያችሁን እሳት ስላልነደደብን ሳይሆን ከእሳቱ ጋር ለኛ ብቻ የሚታይ መለኮት ስላለ ነው። ያ ንጉሥ እንዳለ ወደ እሳቱ የጣልኩት 3 ሰው ነበር፣ አሁን ግን የማየው 4 ነው እንዳለ አይኖቻችሁ ተከፍቶ ብታዩ እግዚአብሔር ምስክሬ ነው። በእሳት ውስጥ ሆናችሁ መዝሙር ያቀበላችሁ ልባችሁን ያጽናና አንገታችሁን ቀና ያደረገ በእሳት ውስጥ ሆነን ዘመር። አንዳንዶች ያለ እግዚአብሔር ሞልቶላቸው ያልዘመሩትን መዝሙር እኛ ግን በእሳት ውስጥ ሆነን ከእግዚአብሔር ጋር እጆቻችንን አንስተን በየሳምንቱ እሁድ በየሳምንቱ ዓርብ በየቤተ ክርስቲያኑ ሄደን
የሞላልን መስሏቸዋል። ነገር ግን አንድ ነገር እናውቃለን እኛ እግዚአብሔር ያለበት ሕይወት በእሳት ውስጥ መዝሙር አለው። በእሳት ውስጥ መዝሙር አለው። ኃይሉን ይዞታል። እግዚአብሔር ኃይሉን ይዞታል እኮ አያለው። ታውቃለህ ሰይጣን በተቻለ መጠን ያቀጣጥለዋል። ሰይጣን በተቻለ መጠን ያነደዋል። እግዚአብሔር ደግሞ እሳቱን ለድምቀት ብሎ ትቶት ኃይሉን ግን ይዞታል። ኃይሉን ግን ይዞታል። ኃይሉን ግን ይዞታል። ጌታ እንደዚህ ይናገርሻል። አሁን ያለሽበት ሕይወት አይጎዳሽም። እኔ ኃይሉን ይዤዋለሁ ይልሻል። ኃይሉን ይዤዋለሁ። እኔ ልንገራችሁ የሚቀጥለው የቃሉ ፍሰት የሚወሰነው አሁን ባላችሁ የቃሉ አፒታይት ነው። አሁን ባላችሁ የቃሉ አፒታይት ነው። ለምሳሌ የእግዚአብሔር መንፈስ ምንም ይሁን መሄጃ አይደለም እዚህ የመጣው ግን ቃሉ አጥንትህን ያለመልመው። ሲድራቅ ሚሳቅ አብደናጎም በእሳት ውስጥ በተጣሉ ጊዜ እግዚአብሔር እኮ እሳቱን አይደለም ያጠፋው፣ የእሳቱን ኃይል ይዞታል። እሳቱ ይኑር ለድምቀት ነው፣ ለድምቀት ነው እሳቱ። ኃይሉ ግን ተይዟል። ኃይሉ ግን ተይዟል። አንዳች ነገር ሊያደርጋቸው አይችልም። ጨርቃቸው እንኳን አልተቃጠለም። ከነሱ አንዳች ነገር እንኳን መሬት አልወደቀም። ነግራቸዋለሁ። እግዚአብሔር ምስክሬ ነው። አሁን ካላችሁበት ሁኔታ ስትወጡ አንዳች ነገር ከእናንተ ላይ አይጎልም። አሜን ይባላል። ከጥንት ጀምሮ በዙፋኑ ያለ ዘላለም የሚኖር የከበረ ከኔ ጋራ ያለ እግዚአብሔር ትልቅ ነው፣ ምስጋናውን ብዙ ብዙ ነው። ከጥንት ጀምሮ በዙፋኑ ያለ ዘላለም የሚኖር የከበረ ከኔ ጋራ ያለ እግዚአብሔር ትልቅ ነው፣ ምስጋናውን ብዙ ብዙ ነው። እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ አለ። እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ። ወጀብ ማዕበሉ ሲበዛ ችግር ፈተናው ሲጨላለምም ነገሩ ሁኔታዎችም ሲያስፈሩ ለተጨነቁት ሚራራ ኢየሱስ አለ ከኔ ጋራ። ያስደነገጠኝ በሙሉ ጸጥ አለ ማዕበል ወጀቡ። እግዚአብሔር አለ 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 ከኔ ጋራ አለ ኢየሱስ። ሃሌሉያ ጌታ ይባረክ። ሁለተኛ ዛሬ እግዚአብሔር ያላችሁ ነገር ምንድን ነው? ስምህን ከፊት ለፊት አስገባበት እንጂ አባቴ ስምህን እግዚአብሔር የሌለበት ሕይወት ወደ ተሰበረ ድልድይ እንደሚጓዝ ሰው ይመስላል። ወደ ተሰበረ ድልድይ የሚጓዝ ሰው መንገዱን ይከልሳል። እግዚአብሔር የሌለበት ሕይወት የክለሳ ሕይወት ያለበት፣ መሄድ ግን መድረስ የሌለበት፣ የቀን ማሳለፊያ የዕድሜ ማባከኛ የሆነ ሕይወት ነው። ወደ ተሰበረ ድልድይ የሚሄድ ሰው መንገዱን እንደሚከልሰው እንዲሁ እግዚአብሔር የሌለበት ሕይወት የክለሳ ሕይወት ነው። እግዚአብሔር በሌለበት የሄድከውን መንገድ ሁሉ ትከልሰዋለህ። ይገርማል። እግዚአብሔር በሌለበት ከድህነት ሀብት ጋር ብትገባ ትከልሰዋለህ። ብዙ ሰዎችን አስከልሷቸው አይተናል። ያለሱ ሄደው ተከልሰዋል። ታውቃለህ መከለስ ድሮ ተማሪ ሲከለስ ታውቃለህ ወደ ኋላ ክፍል በዘመድ ያለፈ ይከለሳል። ፈተና ሰርቆ ያለፈ ይከለሳል። በገንዘብ ያለፈ ይከለሳል። ዘንድሮ ያለ እግዚአብሔር ችግሩን ያለፈ ይከለሳል። ያለ እግዚአብሔር ከድህነቱ የወጣ ወደ ድህነት ይከለሳል። ያለ እግዚአብሔር ከፍ ያለ ወደ ዝቅታ ይከለሳል። አንድ
ሰው አለ ከእግዚአብሔር ጋር ማጣትን ከተራመድከው ዳግመ አትኖረው። የሰማይ ዳግመ ያንን ህይወት ድጋሚ ለምን ኖረዋል? አብረ ነው ከእግዚአብሔር ጋር ያንን ህይወት የኖርከው። የሰማኝ ሰው ካለ ከእግዚአብሔር ጋር ማጣትን ከኖርከው ደግመ ሁለተኛ ጊዜ ደግመ ያንን የማጣት ህይወት፣ ያንን የብቸኝነት ህይወት፣ ያንን የችግር ህይወት አትደግመው። እግዚአብሔር ምስክሬ ነው። ይኸው ዛሬ ማለዳ እግዚአብሔር እንደዚህ ነው የሚላችሁ፣ ከኔ ጋር ሆናችሁ እየኖራችሁ ያላችሁትን ህይወት ይላችኋል ጌታ፣ አትደግሙትም በኢየሱስ። ከዚህ በኋላ ተመልሶ አይመጣም ወደ ህይወታችሁ አይመጣም። ለምሳሌ ይሄንን የጉድለት ይሄን የጥያቄ ይሄን የመከራ ህይወት ከሆኑ ሰዎች ጋር ሆነ ልታጥፈው ትችል ነበር። ማጠፊያውን ልታሳጥረው ትችል ነበር። መንገዱ የረዘመብህ ከእግዚአብሔር ጋር ስለሆንክ ነው። እግዚአብሔር ይገርማል፣ ዲስፕሌስመንት አይጠቀምም። በዲስታንስ ነው ይዞክ የሚሄደው። የሆኑ ሰዎች አሉ ተውና ና እግዚአብሔርን ተይውና ነይ፣ እኔ የበረከትን መንገድ አሳጥርልሻለሁ፣ የብልጽግና መንገድ አሳጥርልሻለሁ፣ የድል የከፍታን ህይወት አሳጥርልሻለሁ ያሉ አንቺ እነሱም ብለሽ ቢሆን ኖሮ የሚከለስ ህይወት ነበር ምትኖሪው። ሶስተኛ እግዚአብሔር የሌለበት ትዳር በፍቅር ሳይሆን በስሌት ነው የሚሆነው። ታውቃላችሁ? በፍቅር አይደለም የሚሆነው፣ በስሌት ነው። ቆቅ ይለዋል የግሪኩ ትርጉም። ቆቅ እግዚአብሔር የሌለበት ህይወት በፍቅር አይደለም፣ በትዳር ነው። ይሄ በስሌት የሆነ እግዚአብሔር የሌለበት ትዳር ሁሉ በስሌት ነው። ብር አለው ወይ? ብር አላት ወይ? ፓስፖርቷን ቀይራለች ወይ? ቀይሯል ወይ? በስሌት የተጀመረ ትዳር መጨረሻው ስለት ነው። እግዚአብሔር የሌለበት ህይወት መድከም ግን መክበር የለበትም። መብላት ግን መጥገብ የለበትም። መጠጣት ግን መርካት የለበትም። መልበስ ግን ማባር የለበትም። እግዚአብሔር የሌለበት ህይወት የ40 ሺህ ብር ሱፍ ለብሰ የተላከ ሰው ነው የምትመስለው። ሰው ልኮ እቃ አምጣ ያለ ልክ የልብስ ማስጫ ላይ እንደተሰቀለ ነው ልብሱ ራሱ የሚሆነው። ላይ ረዝሞ ያንተ ነው ግን የሰው ነው የሚመስለው። እግዚአብሔር ያለበት ህይወት የ6 ብሩ እንዴት እንደሚያምር እንዴት በልክ ነው። ሰውየው ደግሞ የሚሞተው በልክ ነው። አንቶኒዮ በልክ ነው። እግዚአብሔር የሌለበት ትዳር መውለድ አለበት ግን ማሳደግ የለበትም። እግዚአብሔር የሌለበት ህብረት አብሮ ሌሎችን ለማጥፋት ነው። የትኛውም እግዚአብሔር የሌለበት ህብረት ሁሉ ህብረት አይደለም። ሰዎች ያለ እግዚአብሔር ሲሰበሰቡ አብረው በጋራ አድመው ሌላውን ለማጥፋት ይሰራሉ እንጂ ደግሞ እግዚአብሔር የሌለበት ህብረት አብሮ ሌላውን ለማጥፋት ጥረት ሲያደርግ ተያይዞ መጥፋት ነው መጨረሻው። እግዚአብሔር ከሌለበት ህብረት እግዚአብሔር ያለበት ብቸኝነት ይሻላል። 5 ጻፉ። እግዚአብሔር የሌለበት ህይወት ቀጥሎ ምን እንደሚሆን የማይታወቅበት ህይወት። ቀጥሎ ምን እንደሚሆን አታውቁም። እግዚአብሔር በሌለበት ህይወት ስላለፈው ታሪክ ይነግረናል። ስለ ነገ ግን እግዚአብሔር ነው የሚነግረን። ስለ ነገው የሚነግረን እግዚአብሔር ብቻ ነው። ታሪክ ስላለፈው ነው የሚነግረን። ስለዚህ እግዚአብሔር ያለበት ህይወት ቀጥሎ ምን እንደሚሆን የሚታወቅበት ህይወት። ቀጥሎ በህይወቴ ምን እንደሚሆን እግዚአብሔር የሌለበት ህይወት ነው። ቀጥሎ ምን እንደሚመጣ የማይታወቀው። ቀጥሎ ምን ሆን ብሎ ሰው የሚጨነቀው እግዚአብሔር በሌለበት ህይወት ነው። ሰው እግዚአብሔር ባለበት ህይወት ውስጥ ሆኖ ቀጥሎ ምን እንደሚሆን እርግጠኛ ነው የሚሆነው። እኔ ለእናንተ አመንኩላችሁ። በህይወታችሁ ቀጥሎ የሚሆነው ክብር ነው። የፈለገበት ሄዶ ጠላታችሁ መደፋት ይችላል። ምቀኛ፣ ሸረኛ፣ መተተኛ፣ ሟርተኛ፣ ደጋሚ፣ መፍዙዝ የፈለገበት ሄዶ ክልትው ማለት ይችላል። ቀጥሎ የሚሆነው ግን እንደዚህ ነው። እግዚአብሔር እንደተናገራችሁ እንደዛ ይሆናል። ቀጥሎ በህይወትህ የሚሆነው ክብር ነው። ቀጥሎ በህይወትህ የሚሆነው ከፍታ ነው። ቀጥሎ በህይወትህ የሚሆነው በረከት ነው። ቀጥሎ ምን እንደሚሆን የታወቀ ነው። ስማ፣ የጫወታውን ሃይላይት አይተህ ውጤቱን ሰምተህ
ከዛ ቀጥለ በምታየው ጨዋታ ትጨነቃለህ። ሳተው ወይኔ አትልም። ኦሬዲ ሃይላይቱን አይተዋል። ህይወታችሁ ክርስትና እኮ ድልን ጨብጦ ነው ውጊያ። ድልን ጨብጠ ነው የምትዋጋው። እንዲህ ድልን ጨብጣ ነው የምትዋጋው። እኔ እኮ ዛሬ ለስንት ሰው እግዚአብሔር እየተናገረ እንደሆነ ካሁን በኋላ የምትኖሩትን ህይወት ባቅም እንደዛ ታሪክ የለም። እግዚአብሔር ምስክሬ ነው። ቀጥሎ የሚሆነው ነገር ታውቁታላችሁ። አሜን ይባላል። እኔ ቀጥሎ የሚሆነው ነገር ልንገራችሁ። እንደዚህ ብላ አትኖርም። በኢየሱስ ለምስ ቆይ እግዚአብሔር ጳውሎስ ምን አለው? በቄሳር ፊት ትቆማለህ አላለው? በቃ ቀጥሎ ያለው ይታወቃል። ትቆማለህ ነው። ቀጥሎ ያለው ከታወቀ መሃል ላይ ያለው አያሳስብም። መሃል ላይ ያለው ወጀብ፣ ማዕበል፣ ጨለማ፣ ምናምን መከራ፣ ችግር ምናምን ፖለቲካ ወሬ ምና አያሳስብም። እግዚአብሔር እንደዚህ ኔክስት ምን እንደሆነ እግዚአብሔር ተናግሯል። ዛሬ ማለዳ እንደዚህ ይሆናል። ከጠላቶቻችሁ ቀድማችሁ በኢየሱስ ስም ቀጥሎ ያለው እጃችሁ ይገባል።